አሁን ዛሬ ቤተል የለም። ቤተል የሚባሉ ሰዎች በድሮ ህይወታቸው ዶሮ ናቸው ይባላል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች ዛሬም አሪፍ ቪዲዮ ይዤላችሁ መጥቻለሁ። ያው ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቪዲዮ ነው ያማችን ነው እየቦጨቀች ነው ስላንተ መጥፎ እያወራች ነው ተባልኩ። እውነት ውሸት? ስትዋሽ ያስታውቅብሻል። ችግር የለም እኮ ብትይኝም እኮ አላልኩም። እስቲ እግዚአብሔርን በይ ተሰጠኝ ነው አይደለም። ኮሜንት እያነበብኩ ነው። አንተ እየቦጨቀች ነበር ስላንተ መጥፎ ነገር እያወራች ነበር ተባለ። አሁን እዚህ ጋር ኮንፍሮንት ላደርግሽ ነው የመጣሁት። ሪከርድ አድርጊያታለሁ አለኝ የሆነ ሰው። እኔም ምንህን አውቄ ነው መጥፎ ማውራት ስላንተ? ተው። ሴም እኔም ባይ ዘ ወይ ሙሉ ስምሽን እራሱ አላውቀውም። ቤተል ነው ቤተልሔም ነው ስምሽ? እንደዚህ አይነት ትሆን አትጠይቀኝ። ጋድ እንደዚህ ነው በቃ ኔቸሬ እንደዚህ ነው በቃ ልመጆ። እሺ እንደዚህ ቤተል ነው ቤቲ ነው ስምሽ? እዚህ ልበልሽ? ቤተል ነው ስምሽ? ቤተልሔም ማለት ደክሞች ነው አይደለም? እንደዚህ ነው። ይሄም ሌላ ትርጉም ነው ያለው። እሱን መጽሐፍ ምንድን ነው ትርጉሙ? ቤተል መጽሐፍ ቅዱስ አንብብ። መጽሐፍ ቅዱስ አንብብ። ዳርስ ዋይልድ። እኔ የፍቅር ሲዝም ሃይማኖት ተከታይ ነኝ። ደራስ ፍቅር ሲዝም ነኝ ያ ታውቂያለሽ? ፍቅር ሲዝም እንደሆነ ታውቂያለሽ? አሁን ዛሬ ቤተል የለም። ቤተል የሚባሉ ሰዎች በድሮ ህይወታቸው ዶሮ ናቸው ይባላል። በእኛ እንትን ጆክ እንደዚህ ፊትሽ እንደዚህ አታርጊ በእናትሽ። ባይዘው የአንቺን ፊት ከኔ ይሻላል። እቺን አጨማደሽ እኮ ነው የምታወሪኝ። ሊሰድበኝ ነው የመጣው። ድጋሚ እንዳትልክልኝ። አልሰደብኩሽም እኮ አሁን ከወጣሁ ማለት ነው ኢንቪቴሽን ኦፍ አደርገዋለሁ እኮ እንዳትወጪ። አሁን ልነግርሽ እኮ እንዳትወጪ። አሁን እኮ ኢንቪቴሽን የላኩልሽ እኮ ማለት ነው እየሰደበች ነው ተብዬ ነው። ምንም አልተሰደብኩም። እየቦጨቀች ነው እየዘለዘለች ነው። ሲጀመር አንቺ ሰው ይጠብቀኛል ብለሽ ወጣሽ እና ብቻሽን ቁጭ ያልሽ። አስጠልተኛል ውጣ ብትይኝ እኮ ወጣ ነበር። ይህን ያህል እኮ እንትን አያስፈልገውም እንዴ። አንተ በላይ የላክብኝ ኢንቪቴሽን እንዴት ነው ሌላ ሰው ጋር የምገባው እኮ? ዶሮ ነሽ አለኝ። አሁን እኮ ከዶሮ በላይ ምንም ዶሮ ይፈለግ እና ኔስታኝ ዶሮ መስላለሁ። አባቷ እንደምታመርኩ አንተ ፍናን እኮ ልታገባ ነው። ምን ፊልም ላይ አንዴ ሽምግልና ተልኮ ምናምን አትይ። አንተ ተጣልታ ለእርቅ ምናምን እንዳይሆን። አሬ ምን እርቅ ምናምን ነው ሰውዬው። ይኸው እንትኑን ፍናንዬ የኔ እናት ምን ነው አምላኬ፣ በሌሎች ወንዶች አይኔ ቁራሪት አርጋት ብዬ ለምኜ እኔን ቁራሪት አደረግኝ። ፍናንዬ አስቻለኝ። ምን ነው ልብሽ ሻለሽ እንዴ? አታ እኔ መቼም ቢሆን አልተዋትም። ፍናንዬ ውሻ ሞኜ ቢሆን ቤቷ ገባ። ውሻ ቪዲዮ ትንሽም ቢሆን ያዝናና ፈታ ያደርጋል። ፈታ እንዳላችሁ አልጠራጠርም። እስቲ ላይክ አድርጉ፣ ኮሜንት፣ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ሰብስክራይብ አድርጉ። በያላችሁበት ፈታ ዘና በሉ። ሰላም ነው።